መከላከያ ኦሮሞ ነው ያዘው እንትን ኦሮሞ ነው ያዘው ውሸት ነው። ተረጋጉ፣ ጊዜው አይደለም፣ አሁን የምትሰጡበት እንጂ የምትቀበሉበት አይደለም ብለን ስናልፍ የተቀናጀ የሚዲያ በሬ ወለደ ዘመቻ ተካሄደ። መከላከያ ኦሮሞ ነው ያዘው እንትን ኦሮሞ ነው ያዘው ውሸት ነው። የተከበረው ምክር ቤት እያንዳንዱ ተቋም ኦሮሞ ያልተገባ ስልጣን ይዞ ከሆነ አጣርቶ ከኔ ጀምሮ እርምጃ መውሰድ ይችላል። አንድም ቦታ ኦሮሞ ያልተገባ ስልጣን አልያዘም። ሆን ተብሎ የዋሁን ህዝብ ለማባላት ሰፊ ስራ ተሰራ። እሱንም በውይይት እና በፋክት አንዳንድ ቦታ ፋክት እያወጣን ባልተገባ መንገድ አልሳካ ሲላቸው ባህር ዳር ላይ እና አዲስ አበባ ላይ የማይተኩ ሰዎች ቀጠፉብን። ለመላው የኢትዮጵያ ህዝብ ላስገነዝብ የምፈልገው ይሄ ለውጥ እውነተኛ ለውጥ ነው። ይሄ ለውጥ ለኢትዮጵያ ፍቱን መድኃኒት የሆነ ለውጥ ነው። በቸገራቸው ጊዜ አገዱ፣ አሁን ሰለጠን ነው ሲያስቡ ደግሞ ሊያሻሽሉ ተወያዩ። የኛም እንደዚሁ ነው። ቀለል አድርገው በውይይትና ምክክር ማሰብ ያስፈልጋል። ጥያቄ እዚህም እዚያም መነሳቱ ተፈጥሯዊ ነው። ዳይቨርሲፋይድ ፍላጎት ያለበት ሀገር ስለሆነ ጥያቄ ማቆም አይቻልም። ሁላችን በአንድ ድምጽ የሚያግባባ ህገ መንግስት ኢትዮጵያ ውስጥ መፍጠርም አይቻልም። በአንድ ቤተሰብ ውስጥ በአንድ ትዳር ውስጥ ከወር እስከ ወር ጠዋት ስንት ሰዓት እንደሚነሱ፣ ቁርስ ስንት ሰዓት እንደሚበሉ፣ ስንት ሰዓት እንደሚወጡ፣ ስንት ሰዓት እንደሚመለሱ ህግ ቢያበጁ ባልና ሚስት ወሩን ሙሉ አይከውኑትም። የሚለወጥ ነገር አለ። ፍላጎቶች ይከፋፈላሉ። ጠዋት መነሳት ሚስት ከፈለገች ባል ደግሞ ማምሸት ይፈልግ ይሆናል። እኛ ነው የሚፈጠረው እንጂ አንድና ያው የሚባል ነገር የለም። ዲሞክራሲ የሐሳብ ልዩነት የሚያስተናግድ እንጂ የሐሳብ አንድነት የሚያመጣ ስርዓት አይደለም። ሐሳባችን አንድ እንዲሆን መጠበቅ የለበትም። ሐሳቦቻችን ግን አንድ ባይሆኑ እንኳን በልዩነት የሚስተናገዱበትን መንገድ ማበጀት ያስፈልጋል። ስለዚህ ህገ መንግስቱን በሚመለከት ከዋልታ ረገጥነት ወደ መካከለኛ ቦታ መምጣት፣ ጥያቄ በህጋዊ መንገድ ማቅረብ። በነገራችን ላይ መቶ ምናምኑ የኢትዮጵያ ፖለቲካ ፓርቲዎች ህገ መንግስቱን ተቀብዬ በህገ መንግስቱ ስር ለምርጫ እወዳደራለሁ ብሎ ፈርመዋል። ሲፈርሙ የሚቀበሉት ሲወጡ የማይቀበሉት ህግ መሆን አይችልም። ለምርጫ ውድድር ውስጥ ሐሳብ ሊቀርብ ይችላል፣ ልንመካከርበት እንችላለን። አብላጫው ህዝብ ከወሰነ ይሆናል፣ ችግር አይደለም። ቀድሞ መበየን ግን አደጋ ስለሆነ አደጋ ደግሞ ማስተናገድ አስቸጋሪ ስለሆነ ከግምት ማስገባት ያስፈልጋል። ሁለተኛው ፌዴራሊዝምን በሚመለከት ፌዴራሊዝም በቲዮሪ በንድፈ ሐሳብ ደረጃ ትላልቅ ግጭቶች የሚያስቀር የመንግስት ስርዓት ነው። ትናንሽ ግጭቶች ማኔጅ የሚያደርግ፣ ትላልቅ ግጭቶች ሚቲጌት የሚያደርግ፣ ሁለት ሶስት ግዛት የራሱ መከላከያ የራሱ ኃይል ኖሮት ሲኖር በሁለት ጉልበታም መካከል የሚደረግ ውጊያን ከሁለቱ የማድረግ አቅም ያለው ኃይል ቀንሶ በሚሊሻና ፖሊስ ደረጃ ስለሚያደራጅ ትላልቅ ቀውሶች የሚታደግ ማለት ነው። ንድፍ ነው። ይሄ በንድፈ ሐሳብ ደረጃ ነው። ፌዴራሊዝም የአስተዳደር ስልት ወይም መሳሪያ ነው። ማንኛውም የአስተዳደር ስልት ፍጹም ሆኖ አይጀመርም፣ አልቆም አይጀመርም። ይጀምራል፣ በሂደት እየዳበረ ይሄዳል። አልቆ የጀመረ ፍጹም የሆነ ስርዓት የለም። ፌዴራሊዝምን የመንግስታቸው ስልት አድርገው ከዓለም አንደኛ የሆኑ ሀያላን ሀገራት አሉ። አይደለም ፌዴራሊዝም ከፍ አድርገው ኮንፌዴሬሽን ብለውም የተበታተኑ አሉ። ፌዴራሊዝም የሁሉ ነገር ባለቤት ነው የሚል ትንሽ ሚዛን ይስታል። ስርዓት ነው ፌዴራሊዝም፣ የሚዘምን የሚሻሻል የሚለወጥ።
ፌዴራሊዝም ነው ችግር ያመጣብን የሚሉ ኃይሎች ከፌዴራሊዝም በፊት ችግር አልነበረም የሚል አርጊውመንት እያነሱ ነው ወይ? ድፍን 17 ዓመት ከጫፍ ጫፍ ከአዲስ አበባ መካከለኛ ጀምሮ እስከ ሰሜን ጫፍ ስንት ሺህ ወጣት የቀጠፈ ትግል ተደርጓል። ዝም ብሎ ዩኒተሪ ስርዓት ተዘሎ ወደ ፌዴራል ስርዓት የተገባ አይደለም። ብዙዎች ታግለው ተቀጥፈው ራስን በራስ የማስተዳደር ጥያቄዎች ተነስተው እንጂ በዚያ ጊዜ ችግር አልነበረም አሁን ችግር መጣ የሚል ያንን ጊዜ ጠንቅቆ ካለማወቅ የሚነሳ ነው። ሁለተኛው ኢትዮጵያን ቤተ ሙከራ እናርጋት። ፌዴራሊዝም አሜሪካን ውስጥ 230 ዓመት በብዙ ጥረትና ልፋት በዜጎቹ የተገነባ ስልተ መንግስት ነው። ባለፈው 100 ዓመት ብቻ ኢትዮጵያ ውስጥ ሞናርኪ አያዋጣም፣ የነገስታት አገዛዝ አያዋጣም፣ ይፍረስ ብለን አፈረስን። ዩኒተሪ መንግስት አያዋጣም ብለን ይፍረስ ብለን አፈረስን። አሁን ፌዴራል መንግስት አያዋጣም ይፍረስ እያል በየጊዜው ከላብራቶሪ የማይወጣ ስርዓት አድጎ ህዝብ የማይገለገልበት ስርዓት ማድረግ የለብንም። ይሄ ሀገር ቤተ ሙከራ አይደለም። ያለውን ስርዓት እያዘመኑ እያሻሻሉ መሄድ ነው ተገቢ የሚሆነው። ሌላው ራስን በራስ የማስተዳደር ጥያቄ ምን ያክል ከባድ አጀንዳ እንደነበር ኢትዮጵያ ውስጥ ያለ መመለስ ፌዴራሊዝም መፈጠሩን መዘንጋት የለብንም። ሁለተኛ በተጨባጭ አሁን ኢትዮጵያ ውስጥ የሚነሳው ጥያቄ የበለጠ ፌዴራሊዝም የሚል ነው ወይስ ፌዴራሊዝም ይጥፋ የሚል ነው? ሁሉም ክልል ራሴን በራሴ ላስተዳደር ጥያቄ እያቀረበ ሁሉም ክልል ያኛው ወረዳ እኮ የኔ ቦታ ነው ልቀቅልኝ፣ ያኛ ሰፈር ያንተ አይደለም ውጣ የሚለው ምን ማለት ነው? አንድ ሀገር ከሆን ለምን የወሰን ጉዳይ እንደ ድንበር ኢሹ ይሆናል? ዩኒተሪ ተውት ካለን እኮ አንድ ቀበሌ እዛ ሆነ እዚህ ሆነ አጀንዳ መሆን አልነበረበትም። ሁሉም ክልል ኢትዮጵያ ውስጥ ያለ ክልል ቀበሌ ለመግፋት የማይጥር የለም። ይሄ የሚያሳየው ተጨማሪ የፌዴራሊዝም ጥያቄ እንጂ የፌዴራሊዝምን አልፈልግም ጥያቄ አይደለም ያለው። በንግግር የሚባለውና በተግባር የሚፈጸመው ስለሚለያይ ፌዴራሊዝምን የመሻት ጉዳይ ነው ያለው። ክልል ማስፋት ወይ ክልል መሆን። ጥያቄዎቹን በደንብ አንጥረን ስንመለከት ፌዴራሊዝምን ያለመፈለግ ሳይሆን የመፈለግ ጉዳይ በስፋት ይታያል። እዚህ ውስጥ አንድ ከግምት መግባት ያለበት የተከበረው ምክር ቤትም እንዲያስብ የምፈልገው ኦሮሚያ ክልል ሆኖ ሲጀምር አሁን ያሉት ዞኖች የሉትም። ትግራይ ክልል ሆኖ ሲጀምር፣ አማራ ክልል ሆኖ ሲጀምር አሁን ያሉት ዞኖች የሉትም። በየጊዜው እያየ ዞን እያሰፋ እያጠበበ፣ ወረዳ እያሰፋ እያጠበበ፣ ወረዳና ዞን ያልነካካ ክልል የለም። ሁሉም ክልል ለማስተዳደር አልተመቸኝም ሲል እያሰፋ እያጠበበ አንዳንዱን እየጨፈለቀ አንዳንዱን እየበተነ ነው ባለፉት 20 ዓመታት የቆየው። ይሄ ልምምድ በሀገር ደረጃ ነው ያልተፈጠረው። ተጨማሪ ክልል መጨፍለቅ ነው የሌለው እንጂ በክልል ውስጥ ዞን ማስፋት፣ ወረዳ ማስፋት ነበረ። ሁሉም ተለማምዶታል። በዚያው መጠን በሀገር ደረጃ ያለውን ልምምድ ማየት ያስፈልጋል። ኢትዮጵያ ሆልዲንግ ቱጌዘር የሚባል ፌዴራሊዝም እንጂ ካሚንግ ቱጌዘር አይደለም። እንደ አሜሪካ ስቴቶች ቀስ በቀስ 13፣ 18፣ 28 እያሉ 50 የደረሱበት አይደለም። አንድ ሀገር የነበረ ህዝብ፣ አንድ ሀገር የነበረ ማንነት ያለው ራስን በራስ ማስተዳደር ጉልህ የፖለቲካ ጥያቄ ሲሆን በተቻለ መጠን አቀራርቦ ራስን በራስ ለማስተዳደር ሙከራ ተደርጓል። ነገር ግን አደገኛ በሽታ እየሆነ ያለው ክልላዊ አስተዳደርን ከብሔር ጋር ማምታታት ነው። ችግር አለ እሱ። የትግራይ ክልል የሚባለው የትግራይ ህዝብ ክልል ብቻ አይደለም። የአገውም የኢሮብ ህዝብ ክልል ነው። የአማራ የሚባለው ክልል የአማራ ብቻ አይደለም። የቅማንት፣ የአገው፣ የአርጎባ፣ የኦሮሞ ማለት ነው። ቤኒሻንጉል የበርታ ብቻ አይደለም። ጋምቤላ የኒዌር ብቻ አይደለም። ደቡብ የሲዳማ ብቻ አይደለም። ኦሮሚያም የኦሮሞ ብቻ አይደለም። ኦሮሚያ ውስጥ የማይኖር ኢትዮጵያ የለም።
በዛ ባለው መልክ ስናስቀምጥ የኔ ብቻ ነው ከኔ በስተቀር ያለው ውጣ የሚለው አስተሳሰብ ኋላ ቀር ነው። ኋላ ቀር ነው። በተደጋጋሚ ተሸንፏል። ወደፊትም አይወስድንም። ኢትዮጵያ የመላው ኢትዮጵያውያን ሀገር ናት። ይሄን አምኖ በትብብር መንፈስ ወደፊት የሚሄድ ይሻገራል። ይሄን የማያምን ይባላል፣ የትም አይደርስም። የኢትዮጵያ ኋላ ቀርነት፣ የኢትዮጵያ ድህነት፣ የኢትዮጵያ የዓለም ውራ ሆኖ መገኘት ሌላ ምስጢር የለውም። ይሄው ቀበሌኛ አስተሳሰብ ነው። ወጣ ብለን ከሌላ ዓለም ጋር ራሳችንን ማስተካከል ስለማንሞክር ነው። ስለዚህ ፌዴራሊዝምን በዚህ አግባብ ማየት በህግ በተቀመጠው አግባብ ሊታረም ሊሻሻል የሚችል ነገር ካለ ልክ እንደዚሁ እንደ ወረዳው እያረሙ እያሻሻሉ መሄድ ነው የሚያስፈልገው። ከዛ ውጭ ያለው ከረር ያለው ሐሳብ ፌዴራሊዝም ችግር የሚያመጣው ተብሎ ወደዛኛው እንሂድ፣ ያኛው ችግር ነው ያመጣው ወደዚህኛው እንሂድ የሚለው ሁሉ ጊዜ ችግኝ መትከል ነው። አይበቅልም፣ ፍሬ አያፈራም። ኢትዮጵያ ደግሞ እንደዛ አይደለች። ማደግ መለወጥ አለባት። ህዝቦቿ እያደጉ ነው። በዛ አግባብ ማየት ተገቢ ይሆናል። ከአመራሮች ጋር ተያይዞ ክትትል፣ ቁጥጥር እና ሁሉም እኩል አይሰሩም ለተባለው ሁሉም እኩል ቢሰሩ ውድድር አያስፈልግም፣ ቁጥጥርም አያስፈልግም። ምክር ቤት ያላችሁ ሰዎች ሁላችሁ እኩል ሰዓት አክብራችሁ መታችሁ ስብሰባ ቢጀመር ኖሮ ቤት እስኪሟላ ተብሎ መጠበቅ አያስፈልግም። ሁሉ ሰው እኩል አይደለም። በብዙ ነገር ግንዛቤ መውሰድ የሚያስፈልገው በጭንቅላታችን ውስጥ የጎለመስንበት የአስተሳሰብ ውቅር አልተለወጠም። ትላልቅ ጡንቻዎች ናቸው ያሉት። እነሱን አቅልጦ ወደ ትክክለኛው ማምጣት ጊዜ ይፈልጋል። በየጊዜው መገናኘት፣ መገምገም፣ አመራር መለወጥ ያው እንደምታውቁት ነው። ያልተነካካ ቦታ የለም። ከላይ እስከታች ክልሉ፣ ፌዴራሉ ያልወጣ ያልወረደ የለም። ኢትዮጵያ እንዳጋጣሚ ሆኖ የበቁ መሪዎች ያሏት ሀገር አይደለችም። ከመሬት ተነስቶ መሪ ለመሆን የመፈለግ እንጂ መሪ ሆኖ የተሰራ ሰው ያለባት አይደለችም። ጥቂቶች ካሉም እነሱንም የመብላት ከፍተኛ አቅም አላት። ታሳድጋለች፣ ትበላለች። አሁን 5 ሚኒስቴር ዛሬ እንደሳ ብንል 5ቱን ለመተካት መከራ ነው። ይሄን ታውቁታላችሁ። ነገር ግን በ100 ቀን ግምገማ፣ የ100 ቀን እቅድ፣ የ100 ቀን ሪፖርት ስንጀምር በኢትዮጵያ ውስጥ የ100 ቀን የአስፈጻሚዎች የሱፐርቪዥን እና ኢቫሉዌሽን ስርዓት አልነበረም። ታውቃላችሁ፣ እኛ ነው የጀመርነው። ያላችሁትን ኢምባላንስ የአመራር ክህሎት ለማስተካከል እድል ስለሚሰጥ በየ100 ቀኑ የምናደርጋቸውን ግምገማዎችና ሪፖርቶች ከማኑዋል ወደ አውቶሜሽን መቀየራችን የግምገማ ስርዓቱ በቀጥታ በጠቅላይ ሚኒስትሩ የሚገመገም መሆኑን ለተከበረው ምክር ቤት ሪፖርት አቅርበናል። በቅርቡ ባለፈው ለ3 ሳምንት እንዳያችሁት ከዚህ ቀደም ያልነበረ ሙሉ በሙሉ ለፓርላማ የተተወውን የቁጥጥር ስርዓት ለማድረግ ተሞክሯል። በዚህ ውስጥ ያገኘናቸው ነገሮች አሉ። ከለውጥ ጋር የሚጓዙ የሚፈጥኑ፣ ከለውጥ ጋር መጓዝ መፍጠን የማይችሉ አንዳንድ የሚጎትቱ ኃይሎች አሉ። እሱም በየጊዜው እያስተካከሉ መሄድ የሚማረውን ማስተማር ያስፈልጋል። ግን የተከበረው ምክር ቤት እንዲገነዘብ የምፈልገው ሐሳብ አንዱ ችግር የፖለቲካ አመራር ሳይሆን ኢትዮጵያ ውስጥ ሲኦ ነው። ካምፓኒ ፕሮፌሽናል የሚመራ ሰው ምንም የፖለቲካ ንክኪ የሌለው ሳንቸገር 10 ሰው ቴሌኮም ሲኦ የምናደርገው የለንም። የሚመኙ የሚያስቡ ሺዎች አሉ። የሚሰሩ ነው ያልኩት፣ ሆነው የሚሰሩ 10 የለንም። ሲኦ መፍጠር ካልቻል ኤክስኪዩት ማድረግ አንችልም። በዚህ ምክንያት ወጣት ሲኦዎች እንፍጠር ብለን በተለይ ቴሌኮሙኒኬሽን፣ የኢትዮጵያ መብራት ኃይል ባለስልጣን፣ መንገዶች አካባቢ ወጣት ሲኦዎች በጣም ፕሮዳክቲቭ የሆኑ ሲኦዎች መጥተዋል። በነበረን ግምገማ 3 ወጣት ሲኦዎች እንደነሱ አይነት 20-30 ማፍራት ከቻሉ ተስፋ ሰጪ ሁኔታ ታይቷል። 3ቱም ፕሮፌሽናል ናቸው።
ሶስቱም በየትኛው መመዘኛ በአፍሪካ ደረጃም በሌላም ቦታ ለሲኦ ተወዳድሮ ዴሊቨር ማድረግ የሚችሉ ሆነው አግኝተናቸዋል። እነዚህን እያበዛን ሚኒስትሮችን እያበዛን የፖለቲካ አመራሮችን እያበዛን ሰርቶ የሚያሰራና ለውጥ የሚያመጣ ኃይል መፍጠር ያስፈልጋል። ያን ካላደረገ ደግሞ ከውስጥ በፍጥነት እየቀየሩ መሄድ ያስፈልጋል። ጥያቄው ተገቢ ነው፣ ግን በእጅ ያለው የምታውቁት ስለሆነ ያለውን እያገላበጡ እያስተማሩ መሄድ ያስፈልጋል። ለዚህም ሰፋፊ ስልጠናዎች እየሰጠን ያለነው ከዚህ ጋር የሚያያዝ ነው። ግጭት፣ የህግ በላይነት እና እርምጃዎቹን በሚመለከት እንግዲህ ህግ ማስከበርና ይቅርታ በባህሪያቸው ይሳሳባሉ። የሚሳሳብ ባህሪ ያላቸው ለሰለጠነ፣ ለነቃ፣ ራሱን ላሸነፈ፣ ላወቀ ማህበረሰብ ከይቅርታ የተሻለ መሳሪያ የለም። ነገር ግን እኛ ኢትዮጵያውያን በዘመናት ጉዞ ውስጥ ግብረገብነት በየቀኑ እየዘቀጠ እየወረደ የሄደበት፣ ሌብነት መሰልጠን የሆነበት፣ መዋሸት መሰልጠን የሆነበት፣ ፍቅር እየቀነሰ የሄደበት፣ ህግ ማክበር እየቀነሰ የሄደበት ሁኔታ ስላለ የተከበሩ የምክር ቤት አባል እንዳነሱት ባላንስ ማድረጉ ትክክለኛውን ቦታ መያዙ ቻሌንጅ አለ። የነበረው ፈተና በነጻነትና በደህንነት መካከል ሚዛን መጠበቅ ነው። የህዝቦችን ነጻነት ለማክበር ሲባል ደህንነታቸው አደጋ ውስጥ የሚገባ፣ የህዝቦችን ደህንነት ለመጠበቅ ሲባል ነጻነት የሚባል ሰብስበን የምናፍን ከሆነ የሚዛን ችግር አለ። ይሄን ሚዛን ማስተካከል ይፈልጋል። ፋይን ትዊን ማድረግም ጊዜ ይፈልጋል። ነገር ግን ጥፋተኞች በህግ እንዲጠየቁ ማድረግ እንደ ቅድም በሪፖርት እንደገለጽኩት እናንተም እንደምታውቁት በርካታ ሙከራዎች ተደርገዋል። ሰው አያዝም ተብሎ እንደሚወራው አይደለም። በጣም ብዙ ሰው ተይዟል። ወንጀለኛ ተፈናቃዮች ወደ ቀያቸው እንዲመለሱ ማድረግን በሚመለከት የተከበረው ምክር ቤት እንደሚገነዘበው እጅግ አስደናቂ ስራ የተሰራበት አንዱ ስራ ተፈናቃዮች መመለስ ነው። በዚሁ አጋጣሚ የሰላም ሚኒስትር እና ሚኒስትሯን በዚህ ምክር ቤት ፊት ለማመስገን እወዳለሁ። የሰላም ሚኒስትር ከለውጥ በኋላ የተፈናቀለውን 1.1 ሚሊዮን ብቻ ሳይሆን ከዛ በፊት የተፈናቀለውን 1.2 ሚሊዮን ጨምሮ 100 ምናምን ሺህ ሰው ሲቀር የተቀረውን ውዝፉንም አዲሱንም መመለስ ችሏል በጥቂት ወራት ውስጥ። ሲፈልጉ የሚሰበሰቡና የሚሰሩ ማድረግ የሚችሉ መሪዎች እንዳሉ ማየት የቻልንበት አንድ ክስተት ነው። ከዚህ በተጨማሪ የህዝብ ውይይት መድረኮች ለመፍጠር መቼም ሁላችሁም እንደምትታዘቡት ያላገኘነው ህዝብ፣ ያላገኘነው ክልል፣ ያላገኘነው የሙያ አይነት የለም። በጣም ብዙ ውይይቶች ተደርገዋል። ውይይት ብቻ ሳይሆን ዘላቂ በሆነ መንገድ ሰላማዊ መፍትሄ ለማምጣትም ኮሚሽን ተቋቁሟል። ይህንን ጉዳይ ሰብስቦ የሰላም ኮሚሽኑ በሐሳብ ፍጭት የሚፈቱ ጉዳዮችን ወደ አካላዊ ግጭት እንዳይወስዱ ማስተማርና የቀደመውንም ማድረግ ይጠበቃል ከዚህ ተቋም። ነገር ግን ተቋማዊ መዋቅር መፍጠር፣ አስተዳደራዊ ጉዳዮችን መዘርጋት፣ ፋይናንስ፣ ሪሶርስ፣ በጀት ማዘጋጀት፣ ቅድመ ዝግጅት ማዘጋጀት፣ ቦታ ማዘጋጀት ይጠበቅበት ነበር። የዚህ ኮሚሽን ዓላማ ውሃውም እንዳይደርቅ አሳውም እንዳይጠፋ ማድረግ ነው እንጂ አንደኛውን በማጥፋት አንደኛውን ማሳካት አይደለም። ውሃው ሳይደርቅ አሳው ሳይጠፋ ህዝቦች ሳይሞቱ ህዝቦች ሳይሰደዱ ኢትዮጵያ ውስጥ ሰላም ማምጣት ፈታኝ ስራ ነው። በኮሚሽን ላይ የሚጣል ስራ አይደለም። ሁላችንም በያለንበት የስራ ኃላፊነት ዜጎች በትብብር ማገዝ አለባቸው። ነገር ግን እዚህ ጋር ከግምት ቢገባ የማስበው ነገር ብዙ ጊዜ የሚነሳው ሐሳብ ኢትዮጵያ ውስጥ ኮምፕሌክስ የሆነን ችግር ቴክኒካል የሆነ መፍትሄ በመስጠት የሚፈታ የሚመስላቸው ሰዎች አሉ። ኮምፕሌክስ ችግር የቴክኒካል ሶሉሽን ተጨማሪ ችግር እንጂ መፍትሄ አያመጣም። ውስብስብ ችግር ነው።
የተወሳሰበ የመፍትሄ መሻት መንገድ ይፈልጋል። ሊኒየር በሆነ መንገድ የምንፈታው አይደለም። ከላይ የሚነገረው እና የሚተገበረው ብዙ ጊዜ ስለሚለያይ በኮሚሽን እንፈታዋል። እያንዳንዱ ሰው ራሱን ቀይሮ ይፈታዋል። መንግስት በህግ ይፈታዋል። ሁሉ ሲደመር ኮምፕሌክስ ችግር የሚመጥነው መፍትሄ ያገኘ ይሄዳል። በአንድ ነገር ብቻ ሁሉ ነገር መፍታት እንደማይቻል በዚሁ አጋጣሚ ማሰብ ጥሩ ነው። ለምሳሌ ህገ መንግስት ካልተቀየረ ኢትዮጵያ የለችም ይላል ሰው ይነሳል። ይሄ ህገ መንግስት ኢሂድሪ የነበረውን ኢፌድሪ መንግስት ፈጠረ እንጂ ኢትዮጵያን አልፈጠረም። የመንግስት ስርዓት ሲስተም ለውጥ ነው ያደረገው። እሱን በመለወጥ ብቻ ነው። እሱን ካልቀደድን ሀገር አይፈጠርም የሚባል ስህተት ነው። ሲንጉላር የሆነ እይታ ነው። በብዙ መልኩ እንደዛ አይነት እይታዎች ስላሉ በዚያ ማዕቀፍ ማየት የህግን በህግ የእርቅን በእርቅ ሚዛን እየፈለጉ መሄድ ያስፈልጋል። ከዚሁ ጋር ተያይዞ በደቡብ ክልል ያለ የክልል የመሆን ጥያቄ እንግዲህ ክልል የመሆን ጥያቄ ህገ መንግስታዊ መብት ነው። ማንም ህዝብ ክልል ልሁን ብሎ መጠየቅ እና በህግ አግባብ ጉዳዩን ማስፈጸም መብቱ ነው። አትችልም መጠየቅ አንለውም። ህገ መንግስታዊ መብቱ ነው። ይሄን ህገ መንግስታዊ መብት ህጋዊ የሆነውን ጥያቄ በህጋዊ መንገድ ብቻ ነው ግን መልስ ማግኘት የሚችለው። ህጋዊ ጥያቄን በግርግር ከፈለክ ዘላቂ መፍትሄ አታመጣም። ፍትህ እንኳን ብታመጣ ርትዕ አታመጣም። ፍትህም ርትዕም ኢኳሊ ኤክሰርሳይዝ ማድረግ ከፈለገ አንድ ማህበረሰብ በህግ የጠየቀውን በህግ እስኪመለስ መጠበቅ ያስፈልጋል። ምን ማለት ነው? አንድ ክልል ራሱን በራሱ ማስተዳደር ሲፈልግ ያንን ጉዳይ የሚያስፈጽመው የምርጫ ቦርድ ነው። ሁላችሁም እንደምታውቁት ምርጫ ቦርድ ሲብጠለጠል ነበር፣ ስራውን ሊሰራ የማይችል ተቋም ተብሎ። በሪፎርም ውስጥ አንዱ ትኩረት አግኝቶ የሰራንባቸው ተቋማት ምርጫ ቦርድ ነው። መጀመሪያ ቢሮ የለንም የተጣልነን ቢሮአችን የወደቀ ነው ብለው የኮሙኒኬሽን ሚኒስትሪ የነበረበትን ቢሮ አንድ ሚኒስትሪ አውጥተን ቢሮ ሰጠናቸው። ከነበሩበት ወደ አዲሱ ቢሮ ሄዶ መደራጀት በራሱ የምታውቁት ነው። ጊዜ ይፈልጋል፣ ስራ ይፈልጋል። ከዛ በኋላ አመራር ያስፈልጋል ተባለ። በምታውቁት መንገድ አመራር ለመምረጥ ተሞከረ። ከዚያ በኋላ የምርጫ ህጉና የማቋቋሚያ ህጉ አንድ ላይ ስለሆነ መነጠልና ተቋሙን ጠንካራ አድርገን ማቋቋም አለብን፣ የምርጫ ህጉም ራሱን ችሎ ይውጣ ሲባል ያው እንደምታውቁት ማቋቋሚያ አዋጁ ተረቆ በእናንተ ታይቶ ጸድቋል። ይሄንን አዋጅ ያቀረቡት አዲሷ የቦርድ ሰብሳቢ ናቸው። እሳቸው ከመጡ በ6 ወር ጊዜ ውስጥ ህግ አሻሽሎ ህግ አጸድቆ በህጉ መሰረት ተጨማሪ ቦርድ አባላት አመራሮች ሹመት ተካሂዷል። የምታውቁት ነው። ከዚያ ተጨማሪ ሙያተኞች ለማሻሻል ተሞክሯል። በጀት ብቻ እንደ አንድ ኤግዛምፕል ብንወስድ ኢትዮጵያ ውስጥ ባለፉት 5 ምርጫዎች በ87 92 97 2002 2007 የተደረጉ ምርጫዎች አጠቃላይ በጀት የአምስቱ ምርጫዎች በጀት ዘንድሮ ከያዝነው በጀት ያንሳል። ባለፈው ምርጫ ከፍተኛ የሚባለው 350 ሚሊዮን ብር ነው በጀት የተያዘው። ዘንድሮ 3.5 ቢሊዮን ስንት 100% እንደሚበልጥ አስቡት። ይዘን 2.56 ገደማው ከመንግስት ትሬጀሪ 1 ቢሊዮን ገደማው ከውጭ እርዳታ በድምሩ 3.5 ቢሊዮን ተይዞላቸዋል። ዘንድሮ የተያዘው በጀት ባለፉት 5 ምርጫዎች የተያዙ በጀት ተደምረው ግማሽ እንኳን አያክሉ። ቢሮ አግዘናል፣ በጀት አግዘናል፣ አመራር አግዘናል፣ ህግ ቀይረናል። አሁን ተጠናክሮ እንደዚህ አይነት ኢሹዎች መመለስ ራሳቸውን ማጠናከር ከነሱ የሚጠበቅ ይሆናል። ይሄ ተቋም በሁለት እግሩ ሳይቆም ክልል የመፍጠር ጉዳይ ብንሞክር ግን ፍላጎት ብቻ ነው የሚሆነው። አንድ የሕክምና ውጤት
አንደኛውን አካል ሲያድን ሌላኛውን የሚያክም ከሆነ ሕክምና አይደለም። ኩላሊት ታሟል ተብሎ ኩላሊትን ለማከም የተቀደደው የሰውነት አካል ተመልሶ የማይሰፋ ከሆነ ኩላሊት ብቻ ሳይሆን ሌሎች አካሎች ይታመማሉ። ማከም ማለት የታመመውን አካል ማከም ብቻ ሳይሆን ሌሎቹም እንዳይታመሙ ኢንፌክሽን እንዳይኖር መከላከል ማለት ነው። አንድ ክልል የጠየቀውን ጥያቄ መመለስ ማለት ተጨማሪ በሽታዎችና ኢንፌክሽኖች የማያመጣ መሆኑን አረጋግጦ መወሰን የሚችል ተቋም ያስፈልጋል። ስለ ጓጓን ተፈጥሯዊ ዑደት መቀየር አንችልም። 10 ዓመት መውለድ ያልቻለች እናት ብትጸንስ 10 ዓመት ቆይቻለሁና 9 ወር አልታገስም በ3 ወር ልጅ ይሁን ብትል ልጅ አይሆንም። 10 ወር ትቆይ 15 ዓመት ትቆይ ያቺ እናት ከጸነሰች በኋላ 9 ወር መጠበቅ ግዴታ ነው። ተፈጥሮ ነው። አሁን ደቡብ አካባቢ ያለውን ነገር መንግስት የህዝብን ጥያቄ በክብር ተቀብሏል። ደህዴን የሚባለው ክልሉን የሚያስተዳድረው ድርጅትም ጥያቄውን ተቀብሎ በህግ እየመረመረ ይገኛል። ደህዴን የመጨረሻ ውጤቱን እስከሚያሳውቅ ምርጫ ቦርድ ዝግጅቱን እስከሚያሳውቅ በደቡብ ክልል ውስጥ ክልል ለመሆን የጠየቃቸው ህዝቦች በከፍተኛ ትዕግስት እንድትጠብቁን በዚሁ አጋጣሚ ጥሪ ያቀርባል። ከህጋዊ መንገድ ውጪ ምንም አይነት ሙከራ ቢደረግ ሶማሌ እንደሆነው ደቡብም ይሆናል። በኢትዮጵያ አንድነት የሚደራደር መንግስት የለም። ጥንቃቄ ያስፈልጋል። ተቀብለናል፣ በትዕግስት መጠበቅ። አንቀበልም ሲባል በህጋዊ መንገድ እናስተካክለዋለን። በዚህ መንገድ ቢታይ ጥሩ ነው። በደቦ በጩኸት የሚፈጠር ነገር ከእንግዲህ በኋላ ማስተናገድ ትዕግስታችን አልቋል። ሁሉም ስርዓት ጠብቆ ይሄዳል። በስርዓት እንመልሳለን። ያን የማይጠብቅ ከሆነ በተለመደው መንገድ እናስተካክለዋለን ማለት ነው። የአፋርና የኢሳን በሚመለከት እና አርብቶ አደር አካባቢ ትክክለኛ ኮንሰርን ነው። ባለፈው ዓመት ሪፖርት አቅርቤያለሁ። ተጨማሪ ግማሽ ቢሊየን ብር ገደማ ድጎማ አድርገን ነበር። ዘንድሮም ከያዝናቸው በጀቶች በተለይ ኢሪጌሽን ላይ ሰፋፊ የጥናት ስራዎች የሚሰሩት በዚያ አካባቢ ነው። ያን ካላለማን የኢትዮጵያን ችግር ሰማንፈታ በትኩረት እየሰራን እንገኛለን። ዝርዝሩን ያው ከተቋማት ጋር ስታዩ ማየት ትችላላችሁ። የአፋርና የኢሳ ጉዳይ የተከበረ ምክር ቤት አባል እንዳነሱት ያው የአፋርና የኢሳ ህዝብ አርብቶ አደር ህዝብ ስለሆነ በቋሚነት አንድ ቦታ ተቀምጦ ስለ መሬት ሲል ሰው የሚገል ህዝብ አይደለም። በባህሪው ሶማሌውም አፋሩም እየተንቀሳቀሰ ከብት እያረባ የሚኖር ህዝብ ነው። ለመሬት ሰው የሚገል ሳይሆን መሬት በችግር ቀን የሚመጡባት ሲከፋም ጥለዋት የሚሄዱ መሆኑን የሚያምን ህዝብ ነው። ከሌላው ክልል በተለየ ማለት ነው። አሁን መሀል ላይ የፖለቲካ ብልሽቱ የፈጠረውን ችግር በቅርበት እየገመገምን ነው። እሱም ይስተካከላል፣ እየተስተካከለ ነው፣ ይስተካከላል። በዚህ መሀል የገጠሙን ችግሮች አሉ፣ ያጋጠሙን ፈተናዎች አሉ። እነሱን እንደምናልፍ ምክር ቤቱ ቢገነዘብ ጥሩ ነው። ቤኒሻንጉልን በሚመለከት በተደጋጋሚ እንደተነሳው ከኦሮሚያም ከአማራ ክልል ጋር ግጭቶች አጋጥመዋል። ከኦሮሚያ ክልል ጋር በነበረው ግጭት የተፈናቀሉ ሰዎች ሙሉ በሙሉ ቤኒሻንጉል መልሷል። የቤኒሻንጉል ክልል ብዙ ኢትዮጵያውያን አቅፎ በማኖር የሚታወቅ ክልል ነው። የቤኒሻንጉል ህዝብ ሌሎች ኢትዮጵያውያን ለመቀበል ችግር ያለበት ክልል አይደለም። ግን ከአናቱ ፖለቲካ ብልሽት ስላለ ቤኒሻንጉል ለብቻ ነፃ ሊያወጣ አይችልም። በሐረር፣ በአፋር፣ በኦሮሞ፣ በሶማሌ፣ በአማራ በሁሉም እንዳለው ቤኒሻንጉል ጋር ችግር አጋጥሞ በኦሮሞ፣ በሶማሌ፣ በአማራ በሁሉም እንዳለው ቤኒሻንጉል ጋር ችግር አጋጥሟል። እሱ ሲፈታ እየተፈታ ይሄዳል። ኦሮሚያ ጋር ግን አሁን ያለው ሁኔታ በጣም ተሻሽሏል። በከፍተኛ ለውጥ ውስጥ ነው ያለው። እሱን እያስጠበቁ እያሻሻሉ መሄድ ያስፈልጋል። በዚህ አግባብ ብንወስድ ከቅድም ከክልል ጋር አያይዤ ያነሳሁት አንድ ነገር የክልል ጥያቄዎች ሲነሱ ሌቀር አንቀጽ 46ን ማሻሻል ያስፈልጋል። ያ ደግሞ እንዲሆን ጠያቂው አካል ጥያቄ ማቅረብ ብቻ ሳይሆን ክልሎችን
ማሳመን ይጠበቅበታል። በዚህ አግባብ ቢታይ ጥሩ ነው። ከሱዳን ጋር ተያይዞ የሱዳን ውስጣዊ ጉዳይ በዋነኛነት የወንድም የሱዳን ሕዝብ ጉዳይ ነው። የነሱ ውስጣዊ ጉዳይ በዋነኛነት እነሱን ይመለከታል። ነገር ግን የነሱ ሁኔታ ለኛም በበጎም በክፉም ይተርፋል። እዛ ሰላምና ልማት ሲኖር ይጠቅመናል። ችግር ሲያጋጥም በዚያው ልክ እንጎዳለን። በእኛ ሀገር ከምንጭ የተጠጋ ዋርካ ሁሌም እንደፈካ የሚባለው ምንጭ አካባቢ መቅረብ ጥቅም እንዳለው የሚያሳይ ነው። ከአጋም የተጠጋ ቁልቋል ሲያለቅስ ይኖራል ደግሞ እንደሚባለው ከፋ ያለ ቦታ መጠጋትም እንደዚህ ችግር አለ። ስለዚህ የኛ ጎረቤቶች ሰላም እንዲሆኑ፣ ምንጭ እንዲሆኑ፣ ልማት እንዲሆኑ እንደ ወንድም ህዝብ ማድረግ የሚገባንን እናደርጋለን። በተጨማሪ ሱዳን ለኢትዮጵያ መላው የኢትዮጵያ ህዝብ እንዲገነዘብ የሚያስፈልገው ሱዳን ለኢትዮጵያ በብዙ መንገድ ውለታ የዋለች ሀገር ናት። ሱዳን የጣሊያን ወረራ ኢትዮጵያን ሲወር ቀላል የማይባል ቁጥር ህዝብ እንደ ሀገሩ ገብቶ የኖረባት ናት። የኢትዮጵያን ችግር የተጋራ ህዝብ ነው። ከወረራ በኋላ በቀይና ነጭ ሽብር ምክንያት ብዙ ወጣቶች ሲሰደዱ ብዙዎች የተሸከመች ሀገር ናት። በ77 ድርቅ ከትግራይ እና ከወሎ አካባቢ ብዙ ሰው ሲሰደድ የተሸከመች ሀገር ናት። በጣም ደግ ህዝብና ኢትዮጵያን የሚወድ ህዝብ ነው። የነሱን ችግር በእኛ ልክ አይቶ ዋጋ መስጠት ያስፈልጋል። ሁለተኛው ግን ምንም ችግር ካጋጠመ ሱዳን ውስጥ የመጀመሪያ ምርጫቸው ኢትዮጵያ ስለሆነች ተመልሶ ለእኛም ተጨማሪ ሸክም ይሆናል። ከዚህ አንጻር የነሱን ጉዳይ በቅርበትና በወንድማዊነት ስሜት ማየት ያስፈልጋል። ከዚሁ ጋር ተያይዞ የግብጽ ጉዳይ ተነስቷል። ግብጽ ጋር ያለን ግንኙነት ከጊዜ ወደ ጊዜ እየተሻሻለ እየሄደ ነው ያለው። እሱን አጠንክሮ መስራት ያስፈልጋል። የውጭ ግንኙነት ፖሊሲያችን ጎረቤት ተኮር ነው። የጎረቤት ሰላም የኛ ሰላም፣ የጎረቤት እድገት የኛ እድገት ብለን በጋራ እየሰራ እንገኛለን። ከሁሉም ጋር ጥሩ የሚባል ግንኙነት አለን። አሁን ባለው ሁኔታ ኢትዮጵያ ውስጥ ምንም ነገር ሲያጋጥም፣ ምንም ችግር ሲያጋጥም ሁሉም የኢትዮጵያ ጎረቤቶች ኤርትራ፣ ጅቡቲ፣ ሶማሊያ፣ ኬንያ፣ ደቡብና ሰሜን ሱዳን በወታደርም በአየርም ሊያግዙን ዝግጁ ናቸው። ሁሉም የኛን መከራ እንደ መከራቸው የሚወስዱ ከኛ ችግር ጋር የሚቆሙ መሆን ችለዋል። ይሄም ማጠናከር ያስፈልጋል። ይሄም ማጠናከርና ወንድማዊ ግንኙነት ወደ ላቀ ደረጃ እንዲሄድ ማድረግ ያስፈልጋል። ከዚሁ ጋር ተያይዞ የጂኦፖለቲካ ሁኔታውን ስንመለከት ቀጠናችን በጣም ውስብስብ ቀጠና ነው። 3 አህጉሮች ይገናኙበታል። አፍሪካ፣ ኤዥያ እና ኢሮፕ የሚገናኙበት ቀጠና ነው። የቀይ ባህርና ሜዲተራኒያን ሲ በስዊዝ ካናል ከተገናኘ በኋላ የዚህ ቀጠና አስፈላጊነት በጣም እየጨመረ መጥቷል። ምክንያቱም የሶስቱ አህጉሮች ሚኒመም 40% ኢኮኖሚ የሚንቀሳቀሰው በስዊዝ ካናል 40%፣ የሶስቱ አህጉሮች 70% ነዳጅ የሚንቀሳቀሰው በእኛ ቀጠና ነው። 70% ነዳጅ ከተስተጓጎለ የሚሸጥም የሚገዛም ይጎዳል። የብዙ ሀገራት ኢንትረስት አለበት። አንዳንድ የፖለቲካ ተንታኞች ቀጠናችንን የዓለማችን ትልቁ ኳስ መጫወቻ ሜዳ ነው ይሏታል። ምንም ደሃ ብንሆን፣ ምንም ብጥብጥ ያለበት ቀጠና ቢሆን ትላልቅ የሚባል ሀገራት ግን ቤዝ ይዘዋል። ትላልቅ ክለቦች የሚጫወትበት ሜዳ ሆኗል። በዚህ ምክንያት እስካሁን የነበረው ባይተዋርነት ስለማያዋጣ የባህር ኃይል ለመገንባት የተወሰነበት ምክንያት ቀጠናው ኢምፖርታንት ስለሆነ እዛ የሚፈጠር ማንኛውም ችግር በቀጥታ የእኛን ኢኮኖሚ አደጋው ስለሚከት ባይተዋር ከመሆን ገባ ብሎ ማየት ተገቢ በመሆኑ ነው። ይሁንና የእኛ ቀጠና ሰላም በስድስቱ ጎረቤት ሀገራት ትብብር፣ በመረጃ ልውውጥ፣ በስልጠና፣ በትጥቅ ትግግዝ ብቻ የሚጠበቅ ነው። ከዛ ውጭ ያለው መንገድ ፈታኝ ነው።
ፈታኝ በመሆኑ ጎረቤት ሀገሮች በኢኮኖሚ እየተቀናጁ በሰላም ጉዳዮች በጋራ እየሰሩ ከሄዱ ሰላማችን ማረጋገጥ ይቻላል። የሚያዋጣው መንገድም እሱ ነው የሚሆነው። በመጨረሻ በሰሞኑ ካጋጠመው ጉዳይ ጋር ተያይዞ ህገ መንግስት ህገ መንግስታዊ ስርዓት ሲባል የሚምታቱ ነገሮች አሉ። ህገ መንግስት ስንል የፌደራል እና የክልል ህገ መንግስቶች ማለታችን ነው። የክልል ህገ መንግስቶች ሙሉ በሙሉ የፌደራል ህገ መንግስቱ ጋር ተስማምተው የተሰሩ ናቸው። መንግስት ስንል የፌደራል መንግስት በተዋረድ የክልል መንግስትና ከዛ በታች ያሉትን አካላት ያካትታል። ህገ መንግስታዊ ስርዓት ደግሞ ሲባል ኢፌድሪ ማለት ነው። የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ መንግስት ማለት ነው። ኢፌድሪ ማለት የአዲስ አበባ መንግስት ማለት አይደለም። ኢፌድሪ ማለት በህገ መንግስቱ አንቀጽ 51 ላይ እንደተቀመጠው የፌደራልና የክልል መንግስታት በጥምረት ነው ኢፌድሪ የሚባሉት። ቤኒሻንጉል ከሌለበት ኢፌድሪ የለም። የኢፌድሪ መንግስት ስንባል መቀመጫውን አዲስ አበባ ያደረገው ሳይሆን አሶሳ ያደረገውን፣ ጋምቤላ ያደረገውን፣ መቀሌ ያደረገውን በጋራ ማለት ነው። እሱ ነው የኢፌድሪ መንግስት የሚባለው። በየትኛውም ደረጃ ጥቃት ከተፈጸመ አሶሳ ከተፈጸመ የኢፌድሪ መንግስት ተጠቅቷል ማለት ነው። አዲስ አበባ ሲጠቃ ደግሞ የአሶሳ ክልል መንግስት ተጠቅቷል ማለት ነው። የኢፌድሪ መንግስት ላይ የሚፈጠር ጥቃት የግድ አዲስ አበባ ብቻ መሆን አለበት የሚል ነገር የለም። በየትኛውም የፌደራል ስርዓቱ ላይ የሚቃጣ ጥቃት የኢፌድሪ ጥቃት ነው። ሁለተኛው በህገ መንግስቱ አንቀጽ 93 ላይ ከተደነገገው ውጪ ስልጣን ለመያዝ መሞከር ይህ ህገ መንግስታዊ ነው። ያን መሞከር በኢፌድሪ ስርዓት ላይ ጥቃት መፈጸም ነው። ሰው አመራር ገድሎ ሲያበቃ፣ አመራር አግቶ ሲያበቃ መግደልም ማገትም ሳያስ 4-5 ተቋማት ለመቆጣጠር ሙከራ አድርጎ ሲያበቃ በድፍረት ወንድሞቹን ከጨፈጨፈ በኋላ ለሚዲያ ተቋማት ለህዝቡ አሳውቆ እርምጃ ወስደናል ብሎ ሚዲያውን በእጁ እንዳደረገ የሚያስብ አካል የመፈንቅለ መንግስት አትበሉት፣ እንዴት በክልል የመፈንቅለ መንግስት ይባላል የሚሉ ሰዎች አሉ። እንግዲህ እዚህ ጋር የተከበረው ምክር ቤት እንዲገነዘብ የምፈልገው ይሄን መፈንቅለ መንግስት ያቀዱ፣ ያዘጋጁ፣ የጻፉ ሰዎች እቅዳቸውን አልሰጡንም። የነሱን የዳቦ ስም እኛ አናውቀውም። አይደለም ሳይሆን ማለት ያለባቸው ያቀድነው እኮ እንደዚህ ነበር ብለው ይንገሩ። የሸረቡት ጉዳይ ምን እንደሆነ እኛ አናውቅም። እኛ የምናውቀው ይህ ህገ መንግስታዊ ድርጊት መፈጸሙ ነው። መፈንቅለ መንግስትን ከየት አመጣችሁት ያላችሁ እንደሆነ 1953 ግርማሜና መንግስቱ ከወርቅ ነጋ ሆነው ያደረጉትን ህገ መንግስት ስናይ የአንድ ጀነራል ጦር የሆኑ ሰዎች አገተ፣ የሆኑ ሰዎች ገደለ፣ በሚዲያ ተናገረ። ሌላው ጦር መታውና ተበተነ፣ ከሸፈ። የ53ቱ መፈንቅለ መንግስት ንጉሠ ነገሥቱን አይደለም የገደለው፣ ከዛ በታች ያሉ አመራሮችን የገደለው የመፈንቅለ መንግስት ሙከራ ተብሏል። የነፋንታ በላይ 81ዱ መፈንቅለ መንግስት የተወሰነ ኃይል የተወሰነ ሰው አገተ፣ የተወሰነ ሰው ገደለ። ለመፈንቀል መሞከሩን አንዳንድ ተቋም በመያዝ ማሳየት ሞከረ። ሌላው ኃይል ቀለበሰው፣ መፈንቅለ መንግስት ከሸፋል። የአሁኑ መፈንቅለ መንግስት 3 ቦታ ቢያንስ እስካሁን ያወቅ ነው። በቤኒሻንጉል ከፍተኛ ኃይል አስገብቷል። ጅምጅም ይባል ፓርክ አካባቢ፣ በባህር ዳር ያደረገውን አድርጓል።
በአዲስ አበባ ያደረገውን አድርጓል። ያልተደረጉት ስላልሞቱ ህገ መንግስት አትበሉት፣ እነሱ ከሞቱ በኋላ ነው ህገ መንግስት የሚባለው ብሎ ሊያሞኙ የሚፈልጉ ሰዎች አሁን ከቤኒሻንጉል ከያዝናቸው ሰዎች የገዳይ ስልጠና የወሰዱ አሰሲኔት የሚያደርጉ ሰዎች፣ በኦሮሚያ የተመለመሉት አሰሲኔት የሚያደርጉ ገዳዮች። በነገራችሁ ላይ በዚህ መፈንቅለ መንግስት የተሳተፉ ሰዎች ቁጥራቸው ቀላል ያልሆነ ከጥቂት ወራት በፊት ቤተ መንግስት ከመጡ ወታደሮች አብዛኛዎቹ ተሳትፈውበታል። መከላከያ ገምግሞ አስሮ እነዚህ ወጣቶች ናቸው ይማራሉ ብሎ የሸኛቸውን ተጠቅመውበታል። ግን ይነግሩናል መፈንቅለ መንግስት አይደለም ብሎ ይነግሩናል። እሺ ሎጂክ መሆኑ ነው። እንዴት ክልል ላይ መፈንቅለ መንግስት ይደረጋል? እንደ ራሽናል አይደለም ከሆነ ሐሳቡ እንዴት በፌደራል መንግስት ላይ መፈንቅለ መንግስት ይደረጋል? መጀመሪያውን እኮ ኢራሽናል ተወት ነው እንጂ አሁን ባለው ኢትዮጵያ ማንም ፈንቅሎ መንግስት መሆን የሚችለው? አይቻልም እኮ መተላለቅ ነው እንጂ በፌደራል ደረጃም ቢሆን መፈንቅለ መንግስት የሚታሰብ አይደለም ለራሽናል ጭንቅላት። አንዴ ኢራሽናል ከሆንክ ግን አትፈጽመውም። ለመጀመር ግን ቦታ አትመርጥም እንጂ ክልል አይደለም ፌደራል የሚባል በፌደራል አሁን ባለው ኢትዮጵያ ውስጥ መፈንቅለ መንግስት ማሰብ እብደት ነው። አይሆንም። በአንድ ጀንበር መቶ ሺዎች የሚታረዱበትን ትራጀዲ እንፈጥር ይሆናል እንጂ መንግስት መሆን አንችልም። ደግሞ እሱ የሚቅር ሎጂክ መሆኑ ከሆነ እንዴት ሰው አምባቸው መኮንን ይገላል? አምባቸው መኮንን እንኳን ልትገለው ልትቆጣው የሚያሳሳ ሰው ነው። አምባቸው መኮንን ለአማራ ህዝብ የከፈለውን ታሪክ ያወጣዋል። ይህንን ፍልቅልቅ የገደለ ጭንቅላት ራሽናል መሆን አይችልም። አያውቀውም። ቀበሌ ላይም ወረዳ ላይ መፈንቀል የሚችል ይመስለዋል። እንዴት ሰው ሰዓረ መኮንን ይገላል? ሰዓረ መኮንን እንደ ዳቦ እንዳበሻ ዳቦ ከታችና ከላይ እሳት እየነደደበት ጓዶቼን ቀብሬ የመጣሁበትን ኢትዮጵያዊነት አላፈርስም እኔ ፈርሳለሁ ያለ ጀግና እንዴት ይገላል ሰው? እንደማንም ሰው መሆን እየቻለ ማለት ነው። የትግራይ ወጣቶች የገደልኩት ለኢትዮጵያ አንድነት ለኢትዮጵያ ዲሞክራሲ ነው፣ ቃሌን አላጥፍም፣ የጓዶቼ አጥንት እና ደም ይታወሰኛል ያለን ጀግና በአደባባይ እየቀጠፈ ሌላው ስላልተሳካ እንዴት መፈንቅለ መንግስት ይባላል ይሉናል። መፈንቅለ መንግስት ነው። ይህ ህገ መንግስታዊ መፈንቅለ መንግስት ነው። ይሄን ሊነግሩ የሚፈልጉ ኃይሎች በጊዜ ብዛት እነማን እንደሆኑ እየለየን እንሄዳለን። መላው የኢትዮጵያ ህዝብ እንዲገነዘብ የምፈልገው ባለፈው አንድ ዓመት ብዙ አስከፊ ሙከራዎች ተደርገውብናል። የማይታወቁትን አልነግራችሁም፣ የሚታወቁትን ብቻ ነግራችኋለሁ። ሰኔ 16 ለውጥ አምጥተን 2 ወር እንኳን ብዛም ሳናልፍ ለማቀጨጭ በአደባባይ የምታውቁት ሙከራ ተደረገ። እሱን በትክክል ወንጀለኞች ለይተን ለህግ አቅርበን ሳንጨርስ 2 ወር ባልሞላ ጊዜ ውስጥ በሶማሌ ክልል የኢትዮጵያን አንድነት የሚፈታተን እጅግ የተደራጀ የሰለጠነ ገንዘብ ትጥቅ ያለው በሺዎች የሚቆጠር ኃይል በፖለቲካና በወታደራዊ የተመራ ኢትዮጵያዊነት ላይ አደጋ የሚያስከትል ችግር ገጠመን። ቤተክርስቲያን ያቃጠለ፣ ብዙ ወጣቶች ያረገፈ፣ ብዙ ችግር ያመጣ። እሱን ተሻግረን ሙሉ በሙሉ ሳንጨርስ የተደራጀ ወታደር ቤተ መንግስት ድረስ መጣ። ያ የተደራጀ ወታደርን በመታቆት መንገድ መልሰን 2 ወራት ሳይሞላን በምዕራብ ኢትዮጵያ በ3 ወር መንግስት ሆናለሁ የሚል ኃይል ተፈጠረ። በ3 ወር ውስጥ መንግስት ሆናለሁ ብሎ ምዕራብ ኢትዮጵያን የሚያተራምስ ኃይል ተፈጠረ። ይሄንንም ኃይል አጽድተን ምዕራብ ኢትዮጵያ በ3 ወር ሳይሆን በምርጫ ብቻ
መንግስት የሚፈጠርባት ሀገር ናት ብለን ጠቅለን ሳንጨርስ ከቦታ ቦታ ዜጎቻችንን እንደ በግ እየገፉ የሚያፈናቅሉ ኃይሎች ተፈጠሩ። ህፃናትን፣ ሴቶችን አፈናቃዮች ብለው ዘፈኑብን። እኛ ከመጣን የተፈናቀለውን ብቻ ሳይሆን ሳንመጣ የተፈናቀለውን በሙሉ ስንመልስ ግን በግድ መልሳቸዋል። መፈናቀሉን በመጨረስ ሂደት ላይ እንዳለን ሲያውቁ ጥቂቶች አውቀው ኮንሸስሊ፣ ብዙዎች ግን ሳይገባቸው በሁለት እግሯ መቆም ያልቻለችን ሀገር የደሞዝ ጭማሪ በሚል ሰበብ አንዴ ጤና፣ አንዴ ትምህርት፣ አንዴ መምህር እያሉ ተደራጁብን። ፖለቲካ ነው። ኢትዮጵያ ደሞዝ የምትጠየቅበት ጊዜ አልነበረም። ጥቂቶች ኮንሸስሊ ገብቷቸው፣ ብዙዎች ግን ሳይገባቸው ከነሱም ጋር ውይይት አድርገን ተረጋጉ፣ ጊዜው አይደለም፣ አሁን የምትሰጡበት እንጂ የምትቀበሉበት አይደለም ብለን ስናልፍ የተቀናጀ የሚዲያ በሬ ወለደ ዘመቻ ተካሄደ። መከላከያ ኦሮሞን የያዘው እንትን ኦሮሞን የያዘው ውሸት ነው። የተከበረው ምክር ቤት እያንዳንዱ ተቋም ኦሮሞ ያልተገባ ስልጣን ይዞ ከሆነ አጣርቶ ከኔ ጀምሮ እርምጃ መውሰድ ይችላል። አንድም ቦታ ኦሮሞ ያልተገባ ስልጣን አልያዘም። ሆን ተብሎ የዋሁን ህዝብ ለማባላት ሰፊ ስራ ተሰራ። እሱንም በውይይት እና በፋክት አንዳንድ ቦታ ፋክት እያወጣን ባልተገባ መንገድ አልሳካ ሲላቸው ባህር ዳር ላይ እና አዲስ አበባ ላይ የማይተኩ ሰዎች ቀጠፉብን። ለመላው የኢትዮጵያ ህዝብ ላስገነዝብ የምፈልገው ይሄ ለውጥ እውነተኛ ለውጥ ነው። ይሄ ለውጥ ለኢትዮጵያ ፍቱን መድኃኒት የሆነ ለውጥ ነው። ይሄ ለውጥ ኢትዮጵያን አንድ አድርጎ የሚያስቀጥል ብቻ ሳይሆን ኢትዮጵያውያን የሚያስከብርና ወደ ብልጽግና የሚያወጣ ነው። ለውጡን የምንመራ ሰዎች በልበ ሙሉነት ልነግራችሁ የምፈልገው እውነት ከኛ ጋር ስለሆነ ማንም አያቆመንም። ማንም አያቆመንም። እውነትን ይዘን ስለምንሰራ የኢትዮጵያ አምላክ እኛን ያግዘናል። ያ ባይሆን ኖሮ እንደምታውቁት ቀለል ባለ መንገድ ከህዝብ ለመቀላቀል በኔ ደረጃ ሙከራ ያደረገ መሪ የለም። ግን ጠባቂው የማይተኛ የማያንቀላፋ ስለሆነ ከንቱ ድካም ሆኗል ሁሉ። ኢትዮጵያውያን አሁንም ጠንከር እንበል። አምባቸውን የሚወድ ሳርን የሚወድ ኢትዮጵያዊ ካለ እቺን ሀገር ከደህንነት አውጥተው ወደ ብልጽግና እናሸጋገር። እቺን ሀገር ዲሞክራሲያዊ እናደርግ። የክፉዎች ሐሳብ እንዳይሳካ እጅ ላይ ተያይዘን እንስራ። አንዱ ሲሮጥ አንዱ እግር የሚያስር መሆኑን እንተው፣ አይጠቅመንም። ይሄንን ካደረግን እቺ ሀገር የፈተና ውርጅብኝ ሲወርድባት የተሻገረች ናት። እንሻገረዋለን። የበለጠ አጀግኖናል። የበለጠ አለማምዶ እያንዳንዱ ፈተና የበለጠ አለማምዶናል። የበለጠ ሻርፕ አድርጎናል። በዚሁ አጋጣሚ ኢትዮጵያውያን እንዲገነዘቡ የምፈልገው ነገር የዋህነት ይቅርታና ደግነታችን እስከ ኢትዮጵያ አንድነት ብቻ ነው። ብዙ ጊዜ ተሞክሯል። እኛ አንፈራም። በኢትዮጵያ አንድነት ነገም ግንባራችን እንሰጣለን። በዚህ የሚደራደር የለውጥ አመራር የለም። ለህዝባችን ይበጃል የምንለውን ለማስቀደም ካልሆነ በስተቀረ በኢትዮጵያ ህልውና ይመጣ ካለ እስክሪብቶ ሳይሆን ክላሽ ተሸክመን ለመዋጋት ዝግጁ መሆናችንን የኢትዮጵያ ህዝብ እንዲገነዘብ እፈልጋለሁ። በመጨረሻም በዚህ ጉዳይ ላነሳው ባልፈልግም የኢትዮጵያ ህዝብ እንዲገነዘበው የምፈልገው በተለያየ ዓለም ያሉ አማርኛ፣ ኦሮምኛ፣ ትግረኛ ወይም ሀገርኛ ቋንቋ የሚናገሩ ብዙዎቹ የኢትዮጵያ ፓስፖርት የሌላቸው ሶፋ ላይ ተቀምጠው መደብ ላይ የተቀመጠውን ህዝብ ተነስ የሚሉ በሚያማምር መኪና እየሄዱ በእግሩ መሄድና ለባስ የሚከፍለው ያጣውን ህዝብ
ተነስ ግደል የሚሉ ጀግኖች በበሬ ወለደ ተረት ተረት ብዙ ያልተገቡ ነገሮች ይዘግባሉ። ለነሱ በአንድ በኩል እንጀራ ነው። በዩቲዩብ እንደዛ እያሉ ካልሆነ ገቢ ያገኙ። የኛ ህዝብ ደግሞ የዋህ ነው። ቋንቋ አማርኛ ስለሆነ ኦሮምኛ ስለሆነ ያምናቸዋል፣ ይባላል። ለኢትዮጵያ ህዝብ መቼም ልቦና ተሰጥቶናል። እያንዳንዳችን ውሸትና እውነት ለመለየት ማስተዋል ከተጨመረበት ብዙ አንቸገርም። እናሰላስል። በግርድፍ ውሸት እንደ እውነት አንቀበል። ማንነታቸው የማይታወቁ ሰዎች የሚሰብኩትን የውሸት ሰበካ እና በሬ ወለደ ዘመቻ ኢትዮጵያውያን የማንጠር ብቃት ይኖረን። እናንተ በአውሮፓና በአሜሪካ ሆናችሁ ይሄን ምስኪን ህዝብ ይሄን ደሃ ህዝብ በውሸት የምታባሉ ምናልባት እናት አባት ያላችሁ እህት ወንድም ያላችሁ ምናልባትም ልጅ ያላችሁ እኔ እናንተን እዛ ልቆጣጠር የምችልበት መንገድ ስለሌለኝ የእውነት አምላክ የእግዚአብሔር አምላክ በእናንተ ላይ ይፍረድባችሁ ብቻ ነው። ስንት አይነት ክፉ መርዘኛ ኢትዮጵያዊ ቋንቋ የሚናገሩ ሰዎች እንዳሉ አይተናል። በእናንተ እግዚአብሔር ይፍረድ። ኢትዮጵያውያን ግን ከጥፋት ተምረን እንመለስ። አመሰግናለሁ።